የእውነት ኢሳይያስ ምዕራፍ 53 ስለ መሽያህ ያወራል ወይ? በኢሳይያስ 53 ላይ ያሉት ተናጋሪ አካላቶች ራሱ እነማን ናቸው? ኢሳይያስ 53 ከምን ተነስቶ ነው ማለት እዚህ ላይ የሚናገሩ ፕሉራል ሰዎች አሉ። እነሱ ፕሉራል ሰዎች ማን ናቸው? ቤዚካሊ በኢሳይያስ ምዕራፍ 53 ያለው ሀሳብ ስለምንድን ነው የሚያወራው? ሻሎም ብያለሁ። እንግዲህ ዛሬም እንደተለመደው እንኳን ወደ ሪተርን ቱ ጁዳይዝም ወደሚለው ቻናላችን እንኳን በሰላም መጣችሁ እያልን እንግዲህ ዛሬም ለየት ያለ ሀሳብና በእርግጥም በክርስትናው ዘንድ በጣም በስፋት የሚወሳለት የሚወራለት በሄዳችሁ በገባችሁ ጊዜዎች ውስጥ ሁሉ የማታጡትን እንግዲህ አንድ አስገራሚ የሆነ እንትን ይዤላችሁ መጥቻለሁ ማለት ነው። እሱም ምንድነው? ኢሳይያስ ምዕራፍ 53 ነው። በእርግጥ በኢሳይያስ ምዕራፍ 53 ዙሪያ ብዙ ብያለሁ። ከአሁንም በፊት ቪዲዮም ሰርቼበታለሁ። አሁንም ድጋሚ በሱ ዙሪያ ላይ እየሰራ ያለው ስለምንድን ነው? ብዙ ጊዜ የሚነሳ ሀሳብ ስለሆነ ተደጋግሞ ስለሚነሳ ብዙ ሰዎች በተደጋጋሚ እየጠየቁ ስለሆኑ ሞር የበለጠ ፕሩፍ ለማድረግ እና እንዴት አድርጎ ስለ መሽያህ ወይም ደግሞ ስለ ኢየሱስ የማያወራ ክፍል መሆኑ እንግዲህ ለእናንተ ለማሳየት ስል እንግዲህ የምናያቸው ወደ 4 የሚሆኑ መረጃዎችን እንመለከታለን ማለት ነው። ስለዚህ በመጀመሪያ ደረጃ የምንመለከተው ምንድን ነው? አገልጋዩ ወይም ደግሞ ሰርቫንት የተባለው ወይም ደግሞ አብዲ የተባለው አካል ማን ነው የሚል ነጥብ ነው ማለት ነው። ስለዚህ የመጀመሪያው ነጥብ ቤዚካሊ የሚያወራው እንግዲህ ስለዛ ስለ ሰርቫንቱ ወይም ደግሞ ስለ አገልጋዩ ነው። ስለዚህ ያ ሰርቫንት ወይም ደግሞ ያ አገልጋይ ማን ነው የሚለውን ነገር መፍታትና መረዳት ይኖርብናል ማለት ነው። ስለዚህ ቤዚካሊ እሱ ማን ነው የሚለውን ነገር ለመፍታት ስንሞክር በትንቢተ ኢሳይያስ ምዕራፍ 41 ቁጥር 8 ላይ አንተ ግን ባሪያዬ ሆይ አገልጋይ እስራኤል ሆይ አንተ የመረጥኸው ያዕቆብ የወዳጅ አብርሃም ዘር የሚል ነገር ታገኛላችሁ። በኢሳይያስ ምዕራፍ 44 ቁጥር 1 ላይ እንዲሁ ባሪያ ያዕቆብ የመረጥኸው እስራኤል ሆይ ስማ የሚል ነገር ታገኛላችሁ። በኢሳይያስ ምዕራፍ 49 ቁጥር 3 ላይ እርሱም አንተ ባሪያ እስራኤል ሆይ የመረጥኩህ አንተ በአንተ እከብራለሁኝ እያለ ይናገራል። ሶ ቤዚካሊ ከኢሳይያስ ምዕራፍ 41 እስከ ኢሳይያስ ምዕራፍ 54 ውስጥ ስለዚህ ስለ ባሪያ ወይም ደግሞ ስለዚህ ስለ አገልጋይ በግልጽ ይናገራል ማለት ነው። ስለዚህ በዚህ ውስጥ የተጠቀሰው አካል ወይም ደግሞ ባሪያ ተብሎ የተጠቀሰው አካል እስራኤል መሆኑን በዚህ ኮንቴክስቹዋል ሚኒንግ መሰረት መረዳት እንችላለን ማለት ነው። ስለዚህ ለየሱ ወይም ደግሞ ለኢየሱስ ሰተን ከሱ ጋር የምናገናኝበት ምንም አይነት የሆነ መረጃዎችም ወይም ደግሞ መንገዶችም ስለሌሉ ቤዚካሊ ከሱ ጋር የሚያገናኘው ነገር ስለሌለ የመጀመሪያው ማስረጃችን ምንድን ነው? ይሄ አብዱ ማን ነው የሚለውን ነገር ስንመለከት እስራኤል ሆኖ በቀጥታ እናገኘዋለን ማለት ነው። በሁለተኛ ላይ ይሄን የሚናገሩ አካላቶች ነገሮች አሉ። ምን ይላሉ? የሰማነውን ነገር ማናመን እግዚአብሔር ስን ለማን ተገልጧል? በፊቱ እንደደረቅ ቡቃያ ነው፣ አወጣጡ ምናምን አላከበር ነው ምናምን የሚሉ ተራኪ አካላቶችን ወይም ደግሞ ስፒከሮችን ታገኛላችሁ። እነዚህ ተራኪ አካላቶች በኢሳይያስ 53 ላይ የሚናገሩት ተራኪ አካላቶች ማን ናቸው የሚለውን ነገር መጠየቅ መቻል አለብን። ስለዚህ እነሱን ስናገኝ ወይም ደግሞ ተናጋሪዎችን ስናመጣ ቤዚካሊ በዚህ በኢሳይያስ ምዕራፍ 53 ላይ የሚነገረውን ወይም ደግሞ እየተናገረ ያለውን አካል መረዳት እንችላለን ማለት ነው። ይህን ለማወቅ ወደኋላ ወይም ደግሞ ይህን ለመረዳት ወደኋላ ትንሽ ተመልሰን ስንመለከት በኢሳይያስ ምዕራፍ 52 ቁጥር 15 ላይ ያለው ላይ እርሱም አገልጋይ ብዙ አሕዛብን ያስደንቃል፣ ነገስታቱን ስለ እርሱ አፋቸውን ይይዛሉ ወይም ደግሞ አፋቸውን ይዘጋሉ ይላል። ስለዚህ እነዚህ ነገስታት ናቸው ስለዚህ ስለ ባሪያ ወይም ስለ አብዱ የሚናገሩት ማለት ነው። ስለዚህ እነዚህ ነገስታቶች ከራሳቸው አንፃር ከራሳቸው ሁኔታ አንፃር ደስ ያልጠበቁትን ነገር በእስራኤል ላይ ስላዩ እንግዲህ ይሄን በትክክል የምትረዱት እንዴት መሰላችሁ ጋይስ? ኢሳይያስ ምዕራፍ 52ን በደንብ አንብቡትና ኢሳይያስ 52 የሚያወራው ስለ ኢየሩሳሌም መሰራት መገንባት፣ ስለ እስራኤል መሰብሰብ ነው። ስለዚህ የእስራኤል ሕዝብ በሚሰበሰብበት ጊዜ ኢየሩሳሌም ተመልሳ በምትሰራበት ጊዜ እነዚህ አሕዛብ ነገስታቶች በመደነቅ ስለዚህ ስለ አገልጋዩ ወይም ደግሞ ስለ ባሪያው የሚናገሩበት ክፍል ነው። ስለዚህ ቤዚካሊ
እዚህ ላይ ያሉት ተናጋሪ አካላቶች ራሱ የአሕዛብ ነገስታቶች ናቸው። የሚናገሩ ስለማን ነው? ስለ አብዲ ወይ ደግሞ ስለ ሰርቫንቱ ስለ እስራኤል ነው ማለት ነው። ስለዚህ ቤዚካሊ አሁንም እንዴት አድርጎ ከኢየሱስ ጋር እንደማይገናኝ የራሱን እዚህ ላይ መመልከት ትችላላችሁ። በሶስተኛ ደረጃ እንግዲህ የሰዋሰው ሚስጥር ነው። እንግዲህ በኢሳይያስ ምዕራፍ 53 ቁጥር 8 ላይ የአማርኛውንና የእንግሊዝኛ ጥቅሶች ስትመለከቱ ስለ ሕዝብ አሕዛብ ተመትቶ ሞተ ይላል። ወይም ደግሞ የተመታው እርሱ ነው። ወይም ደግሞ ሲንጉላር አድርጎ በተመሳሳይ ከሌሎቹ ጋር በተመሳሳይ ሲንጉላር አድርጎ ሲገልጽ ትመለከታላችሁ ማለት ነው። ነገር ግን የዕብራይስጡን ስታዩት ምንድነው የሚለው? ኔጋላሞ ይላል። ኔጋላሞ ማለት ይሄ የተመታው አካል ፕሉራል ቁጥር ነው። ላሞ የሚለው ቱዘም ማለት ነው። ስለዚህ ቤዚካሊ ይሄ ራሱ ታች ላይ ዝቅ ስትሉ ወደ ኢሳይያስ ምዕራፍ 53 ቁጥር 8 ላይ ስትወርዱ ይሄ ሰርቫንት ወይም ደግሞ አገልጋይ ተብሎ በነጠላ ቁጥር ሲገለጽ የነበረው ወደ ፕሉራል ቁጥር አድርጎ ወይም ደግሞ ፕሉራል ሆኖ ትመለከቱታላችሁ ማለት ነው። ስለዚህ እዚህ ላይ ይሄ ሰርቫንት አንድ ብቻ አይደለም፣ ራሱ ብዙ መሆኑን ራሱ እዛው ኢሳይያስ ምዕራፍ 53 ቁጥር 8 ላይ ይነግራቸዋል ማለት ነው። የአማርኛውና የእንግሊዝኛው ስትመለከቱ ግን ሲንጉላር አድርጎ ነው የሚገልጸው። ስለዚህ ቤዚካሊ አሁንም እንዴት አድርጎ ከኦሪጂናል ኢቭሪት ታናክ ጋር እንዴት እንደማይገናኝ እና እንዴት ነገሮች እንዴት እንደሚበላሻሹ ከዚህ ላይ መረዳት ትችላላችሁ ማለት ነው። በአራተኛ ደረጃ የምንመለከተው እንግዲህ ዘሩን ያያል እድሜውም ይረዝማል የሚል ቃላትን ትመለከታላችሁ በአማርኛው ላይ ማለት ነው። ይኸውም በኢሳይያስ ምዕራፍ 53 ቁጥር 10 ላይ ስለ አገልጋይ የተነገረው ትንቢታዊ ውጤት ነው። ጥቅሱ ምንድነው የሚለው? ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል እድሜውም ይረዝማል ይላል። ስለዚህ ይህንን ጥቅስ በኢየሱስ ላይ ለመጫን ስንሞክር ሁለት ትልልቅ ግጭቶች ይፈጠራሉ። ምንድናቸው እነዛ ግጭቶች? አንደኛ ዜራ የሚለው የዕብራይስጥ ቃል በመጽሐፍ ቅዱስ ውስጥ የሚውለው ሁል ጊዜ የሚያመለክተው ስጋዊ ልጆችን ለማመልከት ነው። ክርስቲያኖች ምን ለማለት ነው የሚሞክሩት? እኛ ወይም ደግሞ ክርስቲያኖች የኢየሱስ ተከታዮች ኢየሱስ ዘር ነው ለማለት ይሞክራሉ። ነገር ግን ይሄ አሁንም እንደ አናሽም እንደሚለው አይነት ባለፈው ቪዲዮአችን ላይ በዘፍጥረት 18 በሰራነው ቪዲዮ ላይ እንዳየነው ሁሉ እንዴት ቃላቶች በራሳቸው እንዴት ትርጉምን እንደሚወስዱ እንዳየነው ሁሉ ይሄም ዜራ የሚለው ባዮሎጂካል ልጆችን የስጋ ልጆችን ነው እንጂ የሚያመለክተው መንፈሳዊ ልጆች ወይም ደግሞ ተከታዮች የሚለውን ነገር እንደማያመለክት ነው በግልጽ ከሰዋሰዋዊ ትርጉሙ ወይም ደግሞ ከራሱ ከዕብራይስጡ ለመረዳት ስንሞክር የምናገኘው ማለት ነው። እንግዲህ ኢየሱስን ስትመለከቱ ልጆችም አልነበሩትም፣ በአጭር ዕድሜው የሞተ ሆኖ ታገኙታላችሁ ማለት ነው። አሁንም በተመሳሳይ እዚህ ሰዋሰው ላይ እንግዲህ እድሜው ይረዝማል የሚል ነገር ታገኛላችሁ። ምንድነው የሚለው? ያያኸም የሚላል ምን ማለት ነው? ይህ ቃል የዕብራይስጥ ቃል ነው። በምድር ላይ የሚኖረውን እድሜ ምን ያክል እንደሚረዝም ነው እንጂ የሚያመለክተው ፊዚካሊ ምን ያክል በፊዚካል ነው ራሱ የሚያወራው ማለት ነው እንጂ ሞቶ ከተነሳ በኋላ በአባቱ ጋር ኖሯል ምናምን የሚለው ነገር ራሱ አያመለክትም። በዚሁ በምድር ላይ በምንኖርበት ዓለም ላይ ፊዚካላዊ ወይም በፊዚካላዊ በሆነ ህይወታችን ውስጥ የሚኖረንን ረጅም እድሜ ነው የሚያመለክተው። ይህም ራሱ በተመሳሳይ ሁኔታ ማለት ነው። ስለዚህ ቤዚካሊ አሁን ይሄን የዕብራይስጡን ቃላቶች ባለማወቃችን ባለመገንዘባችን ወይም ደግሞ በትክክል ከራሱ ከኦሪጂናሉ ባለማወቃችን ነው እንደዚህ አይነት ስህተቶች የምንፈጥረው ማለት ነው። ስለዚህ አሁን በተመሳሳይ ኢየሱስ ስትመለከቱ በ33 አይ ቲንክ ዓመቱ የሞተ ሰው ነው። በየትኛው አካባቢ ነው ራሱ እድሜው የረዘመው ብላችሁ ስትጠይቁ በፍጹም ከሱ ጋር ሊገናኝ የማይችል ሆኖ ታገኙታላችሁ ማለት ነው። ስለዚህ ወደ ዋናው ወደ ኦሪጂናሉ መመለስ፣ ዕብራይስጥን ማወቅ፣ በዕብራይስጥ ቋንቋ ታናህን መረዳት እንዴት አድርጎ ከሌሎች ትርጉም መጽሐፍቶች ጋር እንደሚለያይና እንዴት እውነቶችን በትክክል ቁልጭ አድርገን መረዳት እንደምንችል እንግዲህ በእነዚህ በቀረብኩላችሁ በሁለት ቃላቶች ላይ እንኳን
ማየትና መገንዘብ ትችላላችሁ ማለት ነው። ስለዚህ ቤዚካሊ እኔ ሁሌም እንደምላችሁ ለእናንተ ትክክለኛ የሆነውን ነገር ከዕብራይስጡ በመነሳት ከኦሪጂናል ቋንቋው በመነሳት ቤዚካሊ በመጽሐፍቶቻችን ውስጥ ያሉትን እውነታዎች ለእናንተ ለመግለጽ ለማሳየት አሁንም እንግዲህ በዚህ ሪተርን ቱ ጁዳይዝም በሚለው ቻናላችን ላይ መጥቼ ለእናንተ እውነታውን ለመግለጽ እየሰራው ስለሆነ እንግዲህ የምሰራቸውን ስራዎች ቪዲዮዎች ከተመቻችሁ ሁሌም እንደምለው ላይክ ማድረጋችሁን ሰብስክራይብ ማድረጋችሁን እንዲሁም ለወዳጅ ዘመዶቻችሁ ሸር ማድረጋችሁን አትርሱ። ጥያቄዎች ካሏችሁ ለኔ የምታቀርቧቸው ጥያቄዎች ካሏችሁ አሁንም እነዛን ጥያቄዎች ከመጠየቅና ለኔ ከማቅረብ አትዘንጉ እያልኩኝ ስለዚህ የዛሬውን ቪዲዮን እዚህ ላይ ጨርሳለሁ። እንግዲህ እንደተለመደው በሌላ ሀሳብ በሌላ ቪዲዮ እስከምንገናኝ ድረስ ለእናንተ መልካሙን ሁሉ እየተመኘው የዛሬውን ሀሳቤን እዚህ ላይ ጨርሳለሁ ማለት ነው። ባይ ባይ። መልካም ጊዜ